ሰውን ሚስት ማማለል ኃጢአት ነው። የሰውን ባል ማማለልም ኃጢአት ነው። ሁለተኛ በሰው ዘንድ ደግሞ ቅሌት ነው። ሶስተኛ ደግሞ ውስጣዊ ሰላማችንን ይነሳናል። ሰው አያቅልሽም፣ ግን አንቺ በበሽታ ተመንምነሽ ልታልቂ ነው። ሁሌ ቤታችሁ እሱ እንዲመጣ ትመኛለሽ። በባልሽ ውስጥ የባልሽን ጓደኛ ትመኛለሽ። ስሜት ይጠፋብሻል፣ ምታወሪው ይጠፋብሻል፣ ምታረጊው ይጠፋብሻል። እውነት እንዳይመስልሽ ትዳር ቆራጥነት ነው። ከነ ችግሩ ነው የሚጣፍጠው። ትዳር ደግሞ ትህትና ባይኖረው ሁልጊዜ ይሄን በትክክል ወቂ። ስርዓት የሚባል ነገር አለ፣ ዲሲፕሊን የሚባል ነገር አለ። ሰው ከመሬት ተነስቶ አይደለም ሚስት የሚሆነው። ከነ ችግርሽ ባልሽን ችለሽ መኖር ከቻልሽ እውነተኛ ሚስት ነሽ እንጂ ያኛው ምንሽ ስለሆነ ነው በትህትናውን የወደድሽለት። ባዳነሻ ሚስቱ አይደለሽም፣ ጓደኛው አይደለሽም። የጓደኛው ሚስት ነሽ። ጓደኛውን ስለሚወድ አንቺን በትህትና ተናገረ። ነገር ግን ያንቺ ስሜት ዘለለ። መዝለል ኦኬ ተፈጥሮ ሊሆን ይችላል፣ ግን አያዋጣሽም። ተሳስታችሁ እንዲህ አይነት ሀሳብ ያላችሁ እህቶች ወይም ወንድሞች ትዳራችሁን ከፈታችሁ ለዘላለም ቻው። በቃ በገዛ እጃችሁ እራሳችሁን እንዳጠፋችሁ ቁጠሩ። ከዛ በኋላስ በፈጣሪ ዘንድም ክብር የላችሁም፣ በሰው ዘንድም የላችሁም፣ በማህበረሰብ ዘንድም የላችሁም። ስለዚህ ትህትናው የውሸት ነው እህቴ። ስለዚህ ከዚህ ትምህርት ሁላችንም ሞራል ኦፍ ደ ስቶሪ ምንድን ነው? የማንፈልጋቸው የኛ ያልሆኑ ሰዎች ሊያማልሉን ይችላሉ። ግን እነዛ ከሚያማልሉን ሰዎች ይልቅ የሚያቃጥሉን የራሳችን ሰዎች ይሻሉናል። አንደኛ ሐላላችን ናቸው፣ ሁለተኛ ትዳራችን ናቸው፣ ሶስተኛ ህይወታችን ናቸው። የፈጣሪን በረከት የምንቋደስበት አንዱ ትዳር ነው። ስለዚህ እንዳትሸወጂ እህቴ። የባሌ ጓደኛ ትህትናው ፍቅር አስያዘኝ፣ አትሸወጂ። የውሸት የአርቲፊሻል ስለሆነ ቆም ብለሽ ራስሽን እይ። ውድ ቤተሰቦቼ ይህ ትምህርት ለሁላችሁም ይሁን። በማይመለከታችሁ ቦታ ላይ ጊዜያችሁን የምታሳልፉ፣ በማይመለከታችሁ ውስጥ ያለ ቦታችሁ ራሳችሁን ካስቀመጣችሁ በቢዝነስ ኪሳራ ነው፣ በትዳር ደግሞ የእድሜ ልክ ጸጸት ነው። ስለዚህ ከባልሽ የሚበልጥ የባልሽ ጓደኛ ምድር ላይ የለም። እርፍ በቃ። እሱ ባል ነው፣ እሱ ጓደኛ ነው። ቢሆን ኖሮ እሱ ባገባሽ ነበራ። ስለዚህ አይሆንም። አትሳሳች። የውሸት ነው፣ ትዳርሽን ለማበላሸት አንቺን ወደ ቅሌት ለማምጣት ነው የሚያደርገውና ከእንደዚህ አይነት ነገር ራቁ። ውድ ቤተሰቦቼ ቅር የሚላችሁ ነገር ካለ በኮሜንትም በተለያየ ነገር ከንግግሬም ይሁን እዚህ ስር በሚጻፉ ሜሴጆችም ቅር የሚላችሁ ከሆነ ከወዲሁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ የናጀራዳ